የኢፌዴሪ መከላከያ ሰራዊት በጎርፍ አደጋ ዜጎች የሚደርስባቸውን አደጋ ለመቀነስ በደም ልገሳ መርሃ ግብር ላይ በመሳተፍ በአርሶ አደሮቹ ማሳ ላይ ተሰማርቶ በማገዝ በተፈጥሮ ጥበቃ ጉልህ ተሳትፎ በማድረግ ላይ መሆኑን ሚኒስቴሩ በላከው መግለጫ አስታውቋል። መከላከያ ሰራዊታችን ሀገራዊ ግዳጆችን ሲወጣና ህዝባዊ ተግባራቱን ሲያከናውን የሚገጥሙትን ችግሮች ሁሉ በመቋቋም ፈተናዎችን በጽናት ተጋፍጦ በማለፍና ውድ ህይወቱን መስዋዕትነት በማድረግም ጭምር መሆኑን በህዝባችን የሚታወቅ ሀቅ ነው ብሏል ሚኒስቴሩ። ይሁን እንጂ የሀገሪቱን ሰላምና ደህንነት የማይፈልጉ ቡድናዊና ፖለቲካዊ ፍላጎት ያላቸው ኃይሎች የተለያዩ የመገናኛ ዘዴዎችን በመጠቀም የሰራዊቱን ስምና ዝና በማጠልሸት በመርህና በህግ ላይ ያልተመሰረተ የትችት ናዳ በማድረስ ላይ ይገኛሉ። ሰራዊቱም ይህን የጸረ ሰላም ኃይሎች አጀንዳ በውል በመገንዘብ ትኩረቱን ግዳጁ ላይ ብቻ በማድረግ እየሰራ እንደሚገኝም ሚኒስቴሩ ገልጿል። ሰሞኑን በተለያዩ የትግራይ መገናኛ ብዙሃን ወቅታዊ አቋም መግለጫ በሚል ያወጣው አካል ሰራዊቱን የሚመለከቱ ጉዳዮች የተካተቱበት ባለ 7 ነጥብ የአቋም መግለጫ ወጥቶ አሰራጭቷል። በዚህ መግለጫ አንደኛ ተራ ቁጥር ላይ በህገ መንግስቱ አንቀጽ 87 ንዑስ አንቀጽ 5 ድንጋጌ መሰረት የመከላከያ ሰራዊቱ ተግባር ከፖለቲካ ወገንተኝነት ነጻ በሆነ አኳኋን እንደሚያከናውን የተደነገገ መርህ በሚጥስ መልኩ የኢትዮጵያ የፖለቲካ ኃይሎች ተወያይተው ከሚሰጡት መፍትሄ ውጭ መከላከያ የአደረጃጀት የስምሪትና የቁጥጥር ተግባሩን መፈጸም አይችልም በማለት መከላከያ በተቋማዊ እቅዱ እንዲሁም ወቅታዊና ሀገራዊ የደህንነት ስጋቶችን መነሻ አድርጎ ግዳጁን እንዳይፈጽም በሚገድብ አኳኋን የተዛባ ይዘት ያለው መግለጫ ወጥቷል። በዚህ መግለጫ ተራ ቁጥር 5 ላይ ደግሞ የኢፌዴሪ መከላከያ ሰራዊት የሀገር ሉዓላዊነትና የህዝብ ደህንነት አደጋ ላይ እየወደቀ በዝምታ እንዳለፈና የህገ ወጥ የፖለቲካ ኃይሎች ጥቅም አስጠባቂ ኃይል መሆኑን የሚገልጽ መልእክት በመግለጫው ላይ ተካቷል። እውነታው የመከላከያ ሰራዊታችን የዜጎችን ህይወት ለመታደግ በአስቸጋሪ ሁኔታዎች ተሰማርቶ አስፈላጊና ህጋዊ እርምጃ በመውሰድ ላይ የሚገኝ ቢሆንም ይህንን በተጻረረ መልኩ ሰራዊቱ ህዝብን እየጨፈጨፈ ነው በማለት የመከላከያ ኃይሉን የማይመጥን ተቋሙ ለሀገርና ለህዝብ የከፈለውንና እየከፈለ ያለውን ክብር መስዋዕትነት የሚያንኳስስ ሀገራዊ ተልዕኮውንና አኩሪ ታሪኩን የሚያጠልሽ መልእክት ይህ አካል ባወጣው መግለጫ ተስተጋብቷል። ይህንን መግለጫ ተከትሎ አንዳንድ ግለሰቦችና ባለስልጣናት በተለያዩ የመገናኛ ብዙሃን ይህ አካል መከላከያን በሚመለከት ያወጣውን መግለጫ በማስተጋባት ፍጹም የሰራዊቱን ህገ መንግስታዊ ተልዕኮ በማራከስ ተግባር ላይ ተጠምደው ይገኛሉ ነው ያለው ሚኒስቴሩ በመግለጫው። ይህ ተግባር መከላከያ ሰራዊቱ በኢትዮጵያ የተለያዩ አካባቢዎችና በትግራይ ክልል የተከሰተውን የአንበጣ መንጋ ለመከላከል ከክልሉ ህዝብ ጋር ከፍተኛ ጥረት በሚያደርግበት የክልሉ ህዝብ የኮቪድ-19 ወረርሽኝን ለመከላከል የሚያደርገውን ጥረት ትርጉም ባለው ደረጃ ህዝባዊ ወገንተኝነቱን እያስመሰከረ ባለበትና አጠቃላይ በክልሉ ያለውን ስምሪት የሀገር ሉዓላዊነት ለማስከበር ዓላማ አድርጎ ግዳጁን ለመወጣት ዝግጁነቱን ባረጋገጠበት ወቅት የሰራዊቱን ተልዕኮ የሚገድብ መግለጫ ማውጣቱ አግባብነት የጎደለው ተግባር ሆኖ እንዳገኘው ሚኒስቴሩ አትቷል። ይህ መግለጫ የሰራዊቱን ተልዕኮ ያላገናዘበ ግዳጁንም ተንቀሳቅሶ እንዳይፈጽም የሚያስተጓጉል ሀገራዊና ክልላዊ ተግዳሮቶችንም በአግባቡ እንዳይወጣ የሚያደናቅፍ ኃላፊነት የጎደለው መግለጫ ነው ሲልም ሚኒስቴሩ አውግዞታል። ከዚህ በፊትም እነዚህ አካላት ተመሳሳይ ይዘት ያላቸውን መልእክቶች በማስተላለፍ ላይ የነበሩ ቢሆንም ለህዝቦች ክብርና ጥቅም ሲባል በከፍተኛ ኃላፊነት መንፈስ ለማለፍ ጥረት ሲደረግ ቆይቷል። መላው የሀገሪቱ ህዝቦች እንደሚገነዘቡት የመከላከያ ሰራዊቱ የማንም ፖለቲካ ኃይል፣ ክልል ወይም ቡድን ጉዳይ አስፈጻሚ ሳይሆን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ሉዓላዊነታቸውን እንዲያስከብርላቸው፣ ሰላምና ደህንነታቸውን እንዲያረጋግጥላቸው የገነቡት ጠንካራ ብሔራዊና ሀገራዊ ተቋም ነው ብሏል ሚኒስቴሩ በመግለጫው። ስለሆነም የሰራዊቱን አደረጃጀት ስምሪትና የግዳጅ አፈጻጸም የሚመለከቱ ጉዳዮችን ሰራዊቱ በህገ መንግስቱ የተቀመጠለትን መርህና በአዋጅ የተሰጠውንና ግዳጅ ተልዕኮ መሰረት በማድረግ ተግባራቱን በራሱ የሚወስን እንጂ የሰራዊቱን አጠቃላይ ተልዕኮ እኔ ነኝ የሚወስንልህ በሚል አግባብ ይህ አካል የሰጠው መግለጫ የሰራዊቱን ገለልተኝነት የሚጋፋ ግልጽ የሆነ የፖለቲካ ጣልቃ ገብነት መግለጫ ሆኖ እንዳገኘውም ጠቅሷል። በመግለጫው ይህ ወቅት የሀገሪቱ ህዝቦች የገጠማቸውን ሰው ሰራሽና ተፈጥሯዊ ችግሮች በመመከት ሰላማቸውን ለማረጋገጥና ቀጣይነት ያለውን የኢኮኖሚ እድገት ለማስመዝገብ ደፋ ቀና በሚሉበት ወቅት የሀገሪቱን እድገት የማይፈልጉ አካላት በተለይ ከህዳሴ ግድብ ጋር በተያያዘ የኢትዮጵያን ሉዓላዊነት በግልጽ በሚጻረር መልኩ በእጅ አዙርና በቀጥታ ጥቃት የሚፈጽሙበትና አንዳንድ ጸረ ሰላም ኃይሎች ሀገሪቱን ወደ ለየለት ትርምስ ለማስገባት ዓላማ አድርገው በሀገሪቱ የተለያዩ ክፍሎች በዜጎች ላይ አሰቃቂ ግድያና የማፈናቀል ወንጀል በመፈጸም ላይ የሚገኙ መሆኑንም አስታውቋል። መከላከያ ሰራዊት ከህዳሴ ግድብ ጋር የተያያዙ የደህንነት ስጋቶችን ለመመከት የሚያስችል ከፍተኛ ዝግጅት እያደረገ ባለበትና በሀገሪቱ የተለያዩ ክፍሎች የተከሰቱ ግድያዎችና መፈናቀሎችን ለማስቆም አስቸጋሪ አየር ጸባይና መልክዓ ምድራዊ ቦታዎች ዘልቆ ሰፊ ስምሪት በማድረግ ክቡር መስዋዕትነትን በመክፈል የህዝቡን ሰላም ለማረጋገጥ ጥረት በሚያደርግበት በዚህ ወቅት መግለጫውን ያወጣው አካል
የሰራዊቱን ወርቃማ ድል በሚያጎድፍ መልኩ ሰራዊቱን በሚመለከት ያሰራጨው መልእክት ፍጹም ተቀባይነት የሌለው መሆኑንም ሚኒስቴሩ ገልጿል። ጉዳዩ ከህገ መንግስቱ ጋር በቀጥታ የሚቃረን የሀገር መከላከያ ሰራዊት ስምሪትና ተልዕኮ በምንም መልኩ በአንድ አካል ወይም ቡድን ስር የማይወድቅ ህጋዊና ህገ መንግስታዊ በሆነ አግባብ ብቻ የሚመራ መሆኑን እያስታወቅን መግለጫውን ያወጣው አካል ስህተቱን በይፋ እንዲያርም ሚኒስቴሩ አጥብቆ ይጠይቃል። ማንኛውም አካል የሰራዊቱን ተልዕኮ በሚያደናቅፍ አግባብ መግለጫ ከመስጠትና አላስፈላጊ መልእክት ከማስተላለፍ እንዲቆጠብም ሚኒስቴሩ በመግለጫው አሳስቧል። የኢፌዴሪ መከላከያ ሰራዊት ሀገርና ህዝብ የሰጠውን ህገ መንግስታዊ ተልዕኮ በገባው ቃል ኪዳን መሰረት ከማንኛውም የፖለቲካ ጣልቃ ገብነት ነፃ በመሆን ክቡር የሆነውን ህይወት በመክፈል ጭምር የሀገሪቱን ሉዓላዊነትና የህዝቡን ሰላም ለማስጠበቅ ከመቼውም ጊዜ በላይ በአስተማማኝ ቁመና ላይ የሚገኝ መሆኑን ለመላው ህዝብ እንደሚያረጋግጥና የኢትዮጵያ ህዝብ አሁንም እንደወትሮ ሁሉ ከጎኑ ሆኖ አስፈላጊውን ድጋፍ አድርጎ እንዲቀጥል ሚኒስቴሩ ጥሪውን አቅርቧል። የኢፌዴሪ መከላከያ ሰራዊት በቀጣይም ተልዕኮውን ሊገድቡ ከሚሞክሩና አንድነቱን ሊሸረሽሩ ከሚችሉ የማናቸውም አይነት ኃይሎች ሴራ ሳይገታው ደማቅ ታሪክ መስራቱን እንደሚቀጥል የኢፌዴሪ መከላከያ ሚኒስቴር በላከው መግለጫ አስታውቋል።